ሰላም ውድ የአጭር ፊልም ቤተሰቦች፣ በግል ጉዳይ አማካኝነት ከእናንተ ርቄ ስለነበር ይቅርታ እየጠየቁ ከዚህ ቀደም ከነበረው በበለጠ ጠንክረን እናንተን ለማስደሰት ተመልሰናል። ቻናሉ ታዲያ ወደ ነበረበት ቦታ እንዲመለስና የምንለቃቸው ቪዲዮዎች ብዙ ሰው ጋር እንዲደርሱ ሁላችሁም ላይክ በማድረግ ይህንን ቪዲዮ በ24 ሰዓት ውስጥ ከተቻለ 1000 ላይክ እናስገባው። የበለጠ እኛን ለማበረታታት የምትፈልጉ ደግሞ ቪፒኤን አብርታችሁ በመመልከት ተባበሩን። እይታችንን ስንጀምር ከንፈሯ ቆስሎ እንኳን ቆንጅዬ የሆነችውን ጎሃጂንን በመተዋወቅ ነው። አልኮል መጠጥ እየጠጣች ባህር ዳርቻ አካባቢ ተቀምጣ ንዴቷንና ብሶቷን ለመወጣት እየሞከረች ሲሆን የተጎሳቆለ አንድ ጎዳና ተዳዳሪም ካጠገቧ ተቀምጦ አፍጦ እያያት ስለነበር የምጠጣውን መጠጥ ሰጥታው እንዲጠጣ ስታደርገው አዲስ ጓደኛንም በማግኘቷ ህይወቷ እንዴት ምስቅልቅሉ እንደወጣ ታሪኳን መናገሯን ስቀጥልና ፍቅረኛዋ ለሌላ ሴት ሲል ትቷት እንደሄደ ከተፈጠረው ነገር በሙሉ ለመሸሻው ላይ ሞትን እየተመኘ እንደሆነም ስትናገርና እስኪ በቃው ድረስ በዝምታ ሰውየውም ካዳመጣት በኋላ እሱም ቢሆን ተስፋ የቆረጠ በሚመስል መልኩ ከማጽናናት ይልቅ ስለተመኘች ብቻ የሚገኝ ነገር እንደሌለ ሞትን ከተመኘች ወደ ሞት እንድትጓዝ ሁለተኛ ጊዜ ዳግም ስትፈጠር ከአዲስ ህይወቷን እንድትኖር በመናገር ከአጠገቧ እንደተቀመጠ እንቅልፍ ሲወስደው ይታያል። ከርቀት በአጋጣሚ ጎሃጂን ግን ውሃ ውስጥ የሰመጠ ህፃንን ተመልክታ ስለነበር ሰካርና ሞቅታ ስሜት ውስጥ ብትሆንም እየሮጠች ውሃ ውስጥ ገብታ ግን የልጁን ህይወት ስታተርፍለት ተአምር በሚመስል መልኩ ግን ፀሐይዋ በድንገት ተጋርዳ ህፃኑን አድናው ከውሃ ውስጥ ለመውጣት ብትሞክርም ምንነቱን የማታውቀው ኃይል ግን የበለጠ ወደ ውስጥ ጎትቶ ሲያስገባት ይታያል። እይታችን በመቀጠል ኮሪያ ውስጥ በ10ኛው ክፍለ ዘመን የጎሪዮ ስርወ መንግስት ጊዜ የነገስታቱ ልጅና አራተኛ ልዑል የሆነው ዋንግሶ የተሰጠውን ተልዕኮ አሳክቶ ከሰራዊቱ ጋር በፈረስ ወደ ከተማው ሲመለስ የሚታይ ሲሆን ኮስታራ ነገር በመሆኑ ግን ከተማ ውስጥ የሚገኙ ነዋሪዎች በሙሉ ልክ እንደ ጨካኝ አድርገው እሱን ስለሚቆጥሩት እየመጣ እንደሆነ በሚሰሙበት ሰዓት ላይ ተቻክለው እየተሯሯጡ ቦታ ለመልቀቅ እየሞከሩ ይገኛል። በሌላ በኩል ቤተ መንግስቱ አቅራቢያ በሚገኝ ፍልውሃ ውስጥ የነገስታት ልጅ የሆኑ ወደ 5 የሚጠጉ ልዑሎች ፍልውሃ ውስጥ እየተዝናኑና እየታጠቡ የሚታይ ሲሆን ከመካከላቸው ግን ተአምር በሚመስል መልኩ ባህላዊ ልብስ ለብሳ ሳይታሰብ ጎሃጂን ከውሃ ውስጥ ዘላ ስትወጣ ሲታይና ትኩረታቸውን ወንዶቹም ወደ እሷ ጋር አድርገው ግራ በመጋባት ሲመለከቷት ቻይሪያንግ የተባለች አገልጋይ ግን በመምጣት ከቦታው ስታስወጣትና የሰዎቹ አለባበስ እንዲሁም ያለችበት ሁኔታ ግራ ያጋባት ጎሃጂን ግን ድንጋጤ ውስጥ በመሆኗ ራሷን ስታ ስትወድቅ ይታያል። ከጥቂት ደቂቆች በኋላ ታዲያ ስትነቃ ከፊት ለፊቷ እመቤት ያንጊ ቆማ እየጠበቀቻት ያገኘቻት ሲሆን ከክስተቱ ጎሃጂንም ውሃው ሰምጣ በነበረበት ሰዓት ላይ ታይም ትራቭል አድርጋ ወደኋላ በመጓዝ ከእሷ ጋር መልኳ ተመሳሳይ የሆነና ሄሱ የተባለ ሴት ሰውነት ውስጥ እንደምትገኝ ያወቀች ሲሆን ከፊት ለፊቷ የምትገኘው ያንጊም የአክስቷ ልጅና የ8ኛው ልዑል ዋንግውክ ባለቤት እንደሆነች ልትረዳ ችላለች። እያሳየችው ባለው ግራ የተጋባ ባህሪ አማካኝነት ግን ትውስቷን እንዳጣች በማሰባቸው ሄሱ ስለተባለችው ሴት ማንነት ሁሉንም ነገር ሲነግሯትና እንዲሁም ስለ ሁሉም ነገር አንድ ባንድ በአጠቃላይ ሊያስረዷት እየሞከሩ ይገኛል። ጎሃጂን የምትሆን ሁሉንም ነገር ቀስ በቀስ አምና መቀበል የጀመረች ሲሆን ፈጣሪ ምናልባት ሁለተኛ እድልን እንድኖር ሰጥቶኝ ነው ብላ በማመኗ ከአገልጋያ ቻይሪያንግ ጋር አብራ እየዞረች ከተማውን ለመላመድ እየሞከረች ይገኛል። በአጋጣሚ አንድ ቀን ላይ ታዲያ ዋንሁክን እያየችው አገልጋዩ የምትሆን ልዑል ዋንሁክ የተማረና ደግ በመባል የሚጠራ እንደሆነ ከሚስቱ እመቤት ያንጊ ጋር ጣፋጭና ደስተኛ ፍቅር ውስጥ እንደሚገኙ እየነገረቻት እያለ ሚስቱን ሲንከባከብ ተመልክታ በውበቱና በትህትናው እየተማረከች ሲሆን ሳታስበው ግን እህቱ የሆነችው ልዕልት የሆነዋ በመምጣት ግን አፍጠች ለምንድነው ወንድሜን የምታየው ብላ ነገር ልትፈልጋ ስትሞክር ከክስተቱ እኛም ብንሆን ከበፊት ጀምሮ ሁለቱ እንደማይዋደዱና ነገር እንደሚፈላለጉ ስንረዳና አሁን ላይ እንኳን እየተጨቃጨቁ እያለ እንድታከብራት ለጎሃጂን ትዕዛዝን በመስጠት ዋንሁክ ጭቅጭቃቸውን እንዲያቆሙና እንዲለያዩ ሲያደርጋቸው ይታያል። አራተኛውና ኮስታራው ልዑል ዋንግሶ ደግሞ አሁን ላይ ወደዚህ ከተማ በመድረሱ አስቀድሞ እናቱ የሆነችውን ንግስቱን ለመመልከት ጉዞውን ያደረገ ሲሆን በሚያሳዝን ሁኔታ ግን በመምጣቱ እንኳን ደስተኛ ሳትሆን እንዲገባ እንኳን ሳፈቅድለት ሰዎቿን ተጠቅማ ከቦታው ለቆ እንዲሄድ ስታደርገው ይሄ ክስተት አሳዛኝ የሆነውን የልጅነት ህይወቱን እንዲያስታውስ አድርጎት ንጉስ የሆነው አባቱ ታይጁና እናቱ እሱ ታዳጊ ህፃን እያለ አንደኛው ልጃቸውን በሞት አጥተው ስለነበር ለስልጣንና ለፖለቲካ ጉዳይ በማለት አባቱ ሌላ ሚስት
ለማግባት ወስኖ ስለነበር ይህ ክስተት እንዲጣሉ እንዳደረጋቸው ልታስቆመውን ባለመቻሏ እናትየዋ ሌላኛው ልጃቸው ዋንግሶን እንደምትጎዳ አስፈራርታ እንደነበርና በዚህ አጋጣሚ ጥፋተኛ ባይሆንም ፊቱ ላይ ጉዳት እንዳጋጠመውና ከዚህ ክስተት በኋላ ልክ እንደ እርግማን እየተቆጠረ ከሌሎች ወንድሞቹ ዝቅ ያለ ደረጃ ተሰጥቶት ፊቱ ላይ ያለውንም ጠባሳ ቢሆን በማክስ እየከለለ ህይወቱን እንደቀጠለ ስንረዳ እስከ ዛሬዋ ቀን ድረስ ከእሷ ምንም አይነት ፍቅርን ባያገኝም እናቱ በመሆኗና ስለሚወዳት ግን በቻለው አቅም እሷን ደስተኛ ለማድረግ እየሞከረ ይገኛል። ጉሃጂን ደግሞ ለብቻዋ ተቀምጣ ያለ ለንጉስ ታይጁን ታማኝ አማካሪ ከሆኑ ሰዎች መካከል አንደኛው የሆነውን ጂሞንግን ከርቀት ስትመለከት ታይም ትራቭል አድርጋ እዚህ ከመምጣቷ በፊት ከተተዋወቀችው ሰካራሙ ጎዳና ተዳዳሪ ጋር መልኩ አንድ አይነት እንደሆነ ስትረዳ ስላጋጠማት ነገር የሚያውቀው ነገር ካለ ለመጠየቅ ተከታትላ እሱ ጋር ስታመራና ጥቂት ከተጓዘች በኋላ ግን ስለጠፋባት መሀል መንገድ ላይ ቆማ እየቃኘችው እያለ ሳታስበው ከፊት ለፊቷ በፈረስ እየፈጠነ እየመጣ የነበረው ዋንግሶ ሊገጫ ሲደርስና አንጠልጥሎ ፈረሱ ላይ በመጫን ግን ህይወቷን ሲያተርፍላት ድንጋጤ ውስጥ በመሆኗ ግን ተመስጣና አፍጣ እያየችው እያለ ኮስታራና ንቀታም በመሆኑ በአንድ እጁ ገፍትሮ ከፈረሱ ላይ ሲጥላትና ትቷት ለመሄድ በሚሞክርበት ሰዓት ላይ በሚያስቅ ሁኔታ የነገስታት ዘመን ላይ እንዳለች እንኳን ረስታ ዲሞክራሲን በማሰብ ከፊት ለፊቱ ቆማ መንገዱን በመዝጋት ይቅርታ እንዲጠይቃት ስጮህበትና እስከ ዛሬ ልክ እንደዚች አይነት ቆፍጣና ሴት ዋንግሶ አጋጥሞ ስለማያውቅ በፈገግታ ተሞልቶ ምላሽን ሳይሰጣት ትቷት ሲሄድ ይታያል። ከጥቂት ደቂቃዎች በኋላም እናቱ ጋር መቆየት ባለመቻሉ ለውል የሆኑ ወንድሞቹ የሚገኙበት ቤተ መንግስት ጉዞውን ያደረገ ሲሆን ከቀናቶች ቆይታ በኋላ በመምጣቱ ሁሉም ደስተኛ ሆነው ሰላምታንና አቀባበልን ሲያቀርቡለት ሶስተኛው ልዑልና የሚጠላው ዋንጊዮ ግን ፊቱን ኮስተር አድርጎ ገና ከመግባቱ በነገር ሲቀበለውና ከክስተቱ እኛም ብንሆን እንደሚጠላሉ ስንረዳ ጉሃጂን ደግሞ በሌላ በኩል ከማን ጋር ከደቂቃዎች በፊት ስትጨቃጨቅ እንደነበር ከሰዎች አጣርታ ፊቷን እየሸፈነች በድጋሚ ባልተገናኘን በማለት ወደ ቤተ መንግስቱ በምትመለስበት ሰዓት ላይ አስረኛውና ታዳጊ የሆነው ልዑል ዋንጊውን አተኩሮ በመመልከት ከዚህ ቀደም ፍሏ ውስጥ እያሉ ከውሃ ውስጥ የወጣችው ሴት እንደሆነች ያወቀባት ሲሆን እኔና ወንድሞቼን ስሰልይ ነበር በማለት ጎትቶ መሀል ላይ ሲያስገባትና ለራሷ ለመከላከል ስትሞክር እሷ ግን የበለጠ ችግሮችን ፈጥራ ዋንግሶን ጨምሮ ክፍል ውስጥ ያሉ ሰዎች በሙሉ አተኩሮ ሲመለከቷት ይታያል። ከዚህ ቀደም ያውቋት የነበረችው የሱና ከአጠገባቸው ላይ ያለችው ሴት ባህሪዋ ሙሉ በሙሉ ተቃራኒ የሆነባቸው ሲሆን ከክፍሉ ለቃ በምትወጣበት ሰዓት እንኳን ዋንጊውን ተከታትሎ ሊያስቆማት ሲሞክርና እሷ ግን በሚያስቅ ሁኔታ ልዑሎቹ እስኪያገላግሏት ድረስ ልክ እንደ ወንድ ከእሱ ጋር እጅ ለእጅ ገጥማ ስትጣላው ይታያል። ታዲያ የዛኑ ቀን ምሽት አካባቢ ወደዛ ፍል ውሃ ቦታ ብቻዋን ጉዞዋን በማድረግ ውሃው ሰምጣ በመግባት ዳግም ወደ መጣችበት ዘመናዊ ዓለም ለመመለስ እየሞከረች ሲሆን ኮስታራ ዋንግሶ በአጋጣሚ ተሳክቶለት ከእናቱ ጋር ቢገናኝም እያመናጨቀችው ግን እንደማታውቀው ሆና ስላናገረችው ተናዶ ልክ እንደ ጉሃጂን ራሱን ለማረጋጋት ወደዚህ ቦታ መጥቶ ስለነበር ፊቱ ላይ ያለውን ማክስና ልብሱን አውልቆ ወደ ውሃ ውስጥ መግባት ሲጀምር ከክስተቱ እኛም ብንሆን ከፊቱ በተጨማሪ በጦርነት ሰውነቱ ላይ ብዙ ጠባሳ እንዳለበት ስንመለከትና ሳያስበው ከውሃ ውስጥ እሷ ስትወጣ ግን ተፋጠው ለሰከንዶች ያክል ከቆዩ በኋላ እስከዛሬ የደበቀውንና ፊቱ ላይ ያለውን ጠባሳ ስላየችበት ተናዶ እያነቃት ያየችውን ነገር በሙሉ እንድትረሳ ሲያስጠነቅቃት ይታያል። ከተፈጠረው ነገር በኋላ ውሃ ውስጥ ብትገባም ዳግም ወደዛ ጊዜ መመለስ እንደማትችል እንድትረዳ ካደረጋ በኋላ ይህንን ህይወት ለመልመድ እየሞከረች ቀናቶች እየተቆጠሩ መምጣታቸውን የቀጠሉ ሲሆን እስከዛሬ ከታዩ ሴቶች በላይ ማንንም የማትፈራ ልባም ስልጣን ይኑሮ አይኑሮ አልሰማም በማለት አልበገር ባይነቷ ከዚህ ቀደም የተጣላችው ዋንጊውንን ጨምሮ በብዙ ልዑሎች ተወዳጅነትን እንድታገኝ የረዳት ሲሆን ንጉሱና አባታቸው ታይጁን እንኳን በአጋጣሚ ፊቱ ላይ ያለውን ትንሽዬ ጠባሳ ተመልክቶ ማን እንደጎዳው በመጠየቅ ቅጣቱን እንዲያገኝ አደርጋለሁ በሚልበት ሰዓት ላይ እየተመቸችው በመምጣቷ ዋንጊውን ሀሳቡን እንዲቀይር አባቱን ለማድረግ እየሞከረ ይገኛል። አንድ ቀን ላይ በአጋጣሚ ከንጉሱ ፊት ለፊት ትልቁ ልዑል ዋንግው ፊቱ ላይ ጭንብል አድርጎ ከሌሎች ሰዎች ጋር ትርኢቱን እያቀረበ እያለ የታጠቁ ሰዎች ቦታው ላይ በመምጣት ጥቃትን ሊያደርሱበት ሲሞክሩ ከእነሱ የተሻለ ሆኖ በመገኘቱ ግን ሳይሳካላቸው ቀርቶ ከቦታው እያመለጡ እያለ ፊቱ ላይ ያለውን ጭንብል በሚያወልቅበት ሰዓት ላይ ዋንግው ሳይሆን ኮስታራ ዋንግሶ ሆኖ ያገኘ ነው ሲሆን ስለታቀደው ጥቃት አስቀድሞ መረጃ ደርሶ ስለነበር ይህንን እንዳደረገ ስንረዳ ንጉሱ አባታቸው ታይጁ ግን ከሱ በላይ ለትልቁ ልጁ ተጨንቆ
ተጨናንቆ ሲታይና ጎሃጂንን ይሄ ክስተትም እንድታዝንለት ስላደረጋት ሰዎቹን ተከታትሎ ለመያዝ በሚያመራበት ሰዓት ላይ ኋላ እሱን ስትከተለው ይታያል። ታዲያ በዚህ አጋጣሚ ከእሱ አስቀድማ ሰዎቹ ጋር በመድረስ ሰዎቹን የላካቸው ግለሰብ ማንነቱ እንዳይታወቅበት ሲያስወግዳቸው ያየች ሲሆን እየቻኮሌ ደንግጣ ከቦታው ለማምለጥ በምትሞክርበት ሰዓት ግን ጥቂት እንደተጓዘች አንደኛው አገልጋይ መጥቶ ሊያጠቃት ሲደርስና በሰዓቱ ዋንግሶ ደርሶላት ግን ህይወቷን ሲያተርፍላት ትዕዛዝ የሰጣቸውን ሰው ፊቱን በቅጡ መመልከት ባትችልም ያስተዋለችውን ነገር በመናገር ግን ዋንግሶም ሆነ ዋንሁክ ሶስተኛ ልዑል የሆነውን ዋንዮን እንዲጠራጠሩት ልታደርግ ችላለች። እይታችን ቢሆን ወደ እሱ ጋር በሚወስድን ሰዓት ላይ ጥርጣሬያቸው ልክ ሆኖ ከእናቱ ንግስት ቾ ጋር ሲነጋገር የሚታይ ሲሆን ሁለቱ አብረው ያቀዱት ነገር እንደሆነ የንጉሱ ትልቁ ልጅ ዋንጊው ከሌላ ሴት የተወለደ በመሆኑ እሱን እንዲገደል አድርጋ የገዛ ልጇ ዋንጊው ስልጣን እንዲይዝ ያደረገችው ነገር እንደሆነ ስንረዳ ሳይሳካላት ቀርቶ ግን በሌላኛው ልጇ ዋንግሶ አማካኝነት ለጊዜው እቅዷ ሊፈራረስ ችሏል። በድጋሚ ቤተሰቡን ከጥቃት ለመከላከል ሲባል ለጥቂት ቀናት እዚህ ቤተ መንግስት ውስጥ አብሯቸው እንዲቆይ ዋንግሶ ከአባቱ ፍቃድ ያገኘ ሲሆን ተሳክቶለትም ማጣራቱን ቀጥሎ የሚጠላው የገዛ ወንድሙ ዋንጊዮ ከሁሉም ነገር ጀርባ እንዳለ ሲያውቅና ይህንን ነገር ንጉስ ለሆነው ለአባቱ ከማሳወቅ ይልቅ ግን የወንድሙን አገልጋዮች ሙሉ በሙሉ አስወግዶ እሱ እንዳይታወቅበት ካደረገ በእናቱ እንደሚወደድ በማሰቡ ጫካ ውስጥ ተደብቀው የሚገኙበት ምሽጋቸው ድረስ ጉዞውን አድርጎ ለብቻው ቢሆንም ከ20 የሚበልጡ ሰዎች ጋር ግን ሲጣላ ይታያል። ከሰዓታቶች በኋላ ታዲያ ፊቱ በደም እንደተጨማለቀ ጸቡን አሸንፎ ከሁሉም አስቀድሞ እናቱ ጋር ጉዞውን አድርጎ የምስጋና ቃላትን ከአንደበቷ እስኪወጣ ድረስ መጠባበቁን ሲቀጥል ከጠበቀው በተቃራኒው ግን ጭራቅ በማለት ጠርተው የበለጠ ልቡን ስሰብረውና ከክፍሉ ለቆ እንደወጣ ንዴቱን የደረደረ ድንጋይን እየደረመሰ ለመውጣት ሲሞክር ከርቀት ያየችው ጎሃጁን ግን እሱ ጋር በመምጣት ልታረጋጋው ስጥርና ከአጠገቡ እንድትርቅ ገፍትሮ እየጣለ ቢጎዳትም ፊቱ ላይና ሰውነቱ ላይ ደምን መመልከቷ ግን እንደተጎዳ እንድትረዳ ስላደረጋት ቁጣውን ተቋቁማ በንግግሮቿ እንዲረጋጋ ስታደርገው ይታያል። እይታችን ደግሞ ወደ ዋንሁክ ጋር ሲወስደን ከሚስቱ ያንጊ ጋር እየተነጋገሩ ሲሆን ከንግግራቸው እኛም ብሎን የጤና እክል እንዳጋጠማት ቀን በቀን ህመሟ እየባሰባት እንደመጣና እሷን እየተንከባከበ እድሜውን መጨረስ እንደሌለበት ከእሷ ፍቅር ይዞ ሳይሆን መስኪንና ደግ በመሆኑ አዝኖላት እንዳገባት እንደምታውቅ ጊዜውን እሷ ላይ ከማቃጠል ይልቅ ሌላ ሴትን እንዲያገባና ልጆችንም እንዲወልድ እየመከረችው ይገኛል። በቀጣዩ ቀን ላይ ደግሞ ትላንትና ማታ ልታረጋጋው ስትሞክር የፀጉር ጌጡ በአጋጣሚ ወድቆበትና አንስታው ስለነበር እሱ ክፍል ገብታ እንድታስቀምጠው ለአገልጋዩ ትዕዛዝን ሰጥታ ስትልካት የተባለችውን አድርጋ ከመውጣቷ በፊት ግን ሳታስበው የሆኑ አመታና ይዛት ስለነበር እየሰረቀች መስሏት ልትቀጣት ስትደርስና ስለዚህ ነገር ጎሃጂንም ስታውቅ እሷ ጥፋተኛ አይደለችም እኔ ነኝ በማለት የእሷን ቦታ ተክታ ልትቀጣ እየዘጋጀች እያለ እሷን መቅጣት የምችለው እኔ ነኝ የኔ ሴት ናት በማለት ዋንግሶ ሲከላከላትና እስከ ዛሬ በሚስጥር ብትይዘውም ከእሱ ፍቅር ስለያዛት የሆኗን ግን የበለጠ ይህ ነገር እንድትቀናባትና ጠላት እያደረጋት ይገኛል። ስለተከላከለላት ከማመስገን ይልቅ ጎሃጂን ግን በሚያስቅ ሁኔታ የገዛኝ ዕቃ መሰልኩ ወይ የኔ ሴት ናት ብላ ያወራው በማለት እየጮችበት ሲሆን ሊከላከልላት እየሞከረ እንደነበር እሱም ቢሆን ፈገግ ብሎ ሊነግራት ችሏል። ቀናቶች የተቆጠሩ በመጡ ቁጥር አስቀድሜ እንደነገርኳችሁ ለየት ባለው ባህሪው አማካኝነት የብዙ ወንዶችን ቀልብ የሰረቀች ሲሆን ባለትዳር የሆነውና የአክስቷ ልጅ ያገባው ዋንሁክ ሳይቀር ከእሷ ፍቅር ሲይዘው ስለዚህም ነገር ታማሚዋ ሚስቱ አውቃ ስለነበር ህመሟ እየባሰባትና የመሞቻ የመጨረሻ ቀናቶቿ እየተቃረቡ ሲመጡ ወደ እሱ እናትና ንግስቱ ጋር ጉዟን አድርጋ እኔ ደስታ ልሰጠው ባለመቻሌ የሚወዳትን ጎሃጂንን እንዲያገባ ፍቃድን ሲጩ በማለት ስትማጸናት ይታያል። ተሳክቶላት ሰካራሙ ጎዳና ተዳዳሪ የሚመስለውን ግለሰብ ጂሞን ግን ጎሃጂን አግኝታው ስለነበር ስለተፈጠረው ነገር በመናገር የሚያውቀው ነገር ካለ የጠየቀችው ሲሆን ከተፈጠረው ተአምር ጀርባ እሱ እጁ ቢኖርበትም ነገር ግን እንደማያውቅ ሲያስመስልና እንድትጠነቀቅና ራሷን እንድትጠብቅ በመናገር ትቷት ሲሄድ ይታያል። እይታችን በመቀጠል ከድፍን አንድ ሳምንት በኋላ ወደፊት ይወስደንና በህመሙ አማካኝነት ዮንጊ ህይወቷ ያለፈ ሲሆን ምስኪን በመሆኑ በቤተሰቦቹ ምክንያት እሱ ሳይወዳት ቢያገባትም እስከዛሬ ተስፋ ሳትቆርጥ እሷ ግን እየተንከባከበችው ተወደው ስለነበር በምትሞትበት ሰዓት ላይ አሁን ላይ ሲያዝን ተመልክተው ጎሃጂን እያጽናናቸው ይገኛል። ፈቃደኛ ባትሆንም ሚስቶችን የማይጠግበው ንጉሱ ታይጁ ደግሞ ስለ ቆፍጣናነቷ እየተወራላት ስለነበር ጎሃጂንን ከሚስቶቹ መካከል አንደኛዋ ላይ አድርጋት የወሰነ ሲሆን ስለዚህ ነገር በምታውቅበት ሰዓት ላይ የንጉስን ትዕዛዝ መሻር ስለማችል እሷን ብትሆን ስለት ያለው ብርጭቆ ተጠቅማ እጆቿን በመቁረጥ ፊት ለፊት የሚታይ ጠባሳ ያለባት ሴት ንጉስን ማግባት እንደማትችል በማወቅ
በማወቋ ይህንን ዘዴ ተጠቅማ ሰርጉን ስታስቆመውና ንጉሱ ታይጁ ግን ባደረገችው ነገር ተናዶባት ስለነበር ልክ እንደ ባሪያ እንድትሸጥ ሊወስንባት በሚሞክርበት ሰዓት ላይ ከታማኝ አማካሪዎቹ መካከል አንደኛው የሆነው ጂሞንግ ለእሷ ለመከላከል ብሎ አውቆ ብዙ ሙያ እንዳላት እዚህ ቤተ መንግስት ውስጥም ቢሆን ተወዳጅ በመሆኗ አገልጋይና ሰራተኛ ሆና እንድትሾም ሊያሳምነው ችሏል። ፈቃድን በማግኘቷ ታዲያ ከቀጣዩ ቀን ጀምሮ እመቤቶ በተባለች ሴት እየተመራች ስልጠናዎች እየተሰጣትና ምን ማድረግ እንዳለባት እየተነገራት አስተናጋጅ ሆና ስራዎችን የጀመረች ሲሆን ንጉስ ለመሆን የታጨው ትልቁ ልዑል ዋንጉ እንኳን በዚሁ አጋጣሚ አንድ ቀን ላይ ለውዝ ሲመገብ የሚያጠቃው አላርጂኩ ተነስቶበት ሲሰቃይ ተመልክታ መድኃኒቶችን አዘጋጅታለት ቀብታው ከህመሙ እንዲያገግም ስትረዳው፣ ከርቀት ግን እመቤቶ ይህንን ክስተት ተመልክታ ላደረገችው ነገር ከማመስገን ይልቅ ወደ ሌላኛው ክፍል ጎትታ ወስዳ ልክ እንደ ልጇ ስለምታያት ቀለል ያለ ቅጣትን እየቀጣቻት ስላለበት ህመም እስከዛሬ ከነገስታቱ ቤተሰብ በስተቀር ማንም የሚያውቅ እንዳልነበር ይሄ ወሬ ተስፋፍቶ ህዝቡ ጋር ከደረሰ ደግሞ ከጥቂት ወራቶች በኋላ እሱ ንጉስ መሆኑ ስለማይቀር ስልጣኑ ላይ ተጽዕኖን እንደሚፈጥርበትና በሚስጥር መያዝ እንዳለባት ለሌላ ጊዜ በማይመለከታት ነገር ውስጥ ጣልቃ እንዳትገባም ስታስጠነቀቃት ይታያል። ምክንያቱ ለጊዜው ባይታወቅም ላለፉት ጥቂት ሳምንታቶች ግን ከተማቸው ዝናብ መጣል አቁሞ ድርቅ እየገባ ስለነበር ከፈጣሪያችን ይቅርታ ልናገኝ ይገባል በማለት ንጉሱ የአምልኮ ፕሮግራም እንዲከናወን ሲያዝና እድሜው እየገፋ በመምጣቱ ግን ፕሮግራሙን እሱ እየመራ ቢጀምርም ከጥቂት ደቂቃዎች በኋላ እየደከመውና አቅም እያነሰው መጥቶ ልዑል ከሆኑት ከሁሉም ልጆቹ ጠንካራ ነው ብሎ ያስበው ዋንግሶን ስለነበር የእሱን ቦታ ተክቶ እንዲመራ ፈቃድን ሲሰጠውና ለመጀመሪያ ጊዜ ስለተማመነበት ደስተኛው ነው እሱም ፕሮግራሙን ቢያስጀምርም ፊቱ ላይ ባለው ጠባሳና ባደረገው ጭንብል አማካኝነት ግን በህዝቡ ዘንድ ተቃውሞ ደርሶበት ፈጣሪያችን አንተ ፕሮግራሙን ከመራው የበለጠ ድርቅ ውስጥ ነው የሚያስገባን በማለት ነጭ ልብሱ እስኪቆሽሽ ድረስ ጭቃዎችን እየወረወሩ ተቃውሞን ሲያደርሱ ጥቂት ሰከንዶችን ቢታገስም ተቃውሞ ስለበረታበት ግን ተስፋ ቆርጦ ሳይጨርሱ አቋርጦ ከቦታው ለቆ ሲወጣና ልብሱን ከቀየረ በኋላ ግን ታማኙ አገልጋይ ጂሞንግ ተከታትሎ እሱ ጋር በማምራት እንዲህ በቀላሉ ተስፋ መቁረጥ እንደሌለበት ተሳክቶለት የአምልኮ ፕሮግራሙን አከናውኖ ከፈጣሪ ቅርታን አግኝተው ዝናብን ማዝነብ ከቻለ እስከዛሬ ጨካኝ አድርገው በሚቆጥሩት በሀገሪቷ ህዝብ ዘንድ ተወዳጅነትን እንደሚያገኝ ንጉሱና ወላጅ አባቱ ታይጁ እንኳን ባይተማመንበት ሌላውን ልጁን ይመርጥ እንደነበር፣ ከ10 በላይ ልጆቹን ወልዶ ልዑሎች ቢኖሩትም ከታላላቅ ወንድሞቹ ከነዋንግሙ ቀጥሎ እሱን ግን ስልጣኑን የሚወርስለት አራተኛው ልዑል አድርጎ ሊሾመው እንዳቀደ እኔ አማካሪው ስለሆንኩ አውቃለሁ ሊለውም ችሏል። ይሄ ንግግር ታዲያ እንዲወስን ባያደርገውም ከጥቂት ደቂቃዎች በኋላ ግን ለብቻው እረፍት ለማድረግ ጀርባው ላይ ጋደም ብሎ እያለ የሚወዳት ኳጂን በመምጣት ተስፋ መቁረጥ እንደሌለበት እየነገረችው ለብዙ ደቂቃዎች ያክል ልክ እንደ ጂሞንግ ስታሳምነውና ስለሚወዳት ለእሷ ሲል ግን ፈቃደኛ በመሆን ፊቱ ላይ ያለውን ጭንብል በማስወለቅ ሜካፖችን ቀብታው ጠባሳውን ሲሸፍንለት ይታያል። ከጥቂት ደቂቃዎች በኋላ ታዲያ ነጭ ልብስ ለብሶ በቅድሙ ክስተት አንገቱን ሳይደፋ በኩራት ሰዎቹ የተሰበሰቡበት የፕሮግራሙ ቦታ ላይ በሰረገላ ሲያመራ ከቅድሙ በተቃራኒው ህዝቡ ጭንብሉን በማውለቁ ተቃውሞን ሳያደርሱበት አቀባበል አድርገው ሲቀበሉትና ጸሎቱን ፈጣሪ የሰማው በሚመስል መልኩም ተአምር ተፈጥሮ ገና ፕሮግራሙን ከማጠናቀቁ በፊት እንኳን እዛው እንዳሉ ዝናብ ሲዘንብ ይሄ ክስተትም ጂሞንግ እንደነገረው በህዝቡ ዘንድ ተቀባይነትን እንዲያገኝ ሲረዳውና ከርቀት ያዩት የነበሩት የገዛ እናቱና ወንድሙ ዋንጊዮ ግን ስለተመረጠ ቀንተውበት የበለጠ ሲጠሉት ይታያል። ደስተኛ የነበረችው ጓሃጂን ግን ከርቀት እሱን እያየችው እያለ ከጊዜያቶች በኋላ ወደፊት የሚፈጠረውን ነገር የመመልከት ኃይልን አግኝታ ስልጣንን ለማግኘት ሲል የገዛ ወንድሙን ሲገል የተመለከተች ሲሆን ወደፊት ባህሪው ይቀየራል በማለት ይህ ክስተትም እንድትፈራ ሊያደርጋት ችሏል። የንጉሱ አማካሪ ጂሞንግ ወደፊት የሚፈጠረውን ነገር የመተንበይ ችሎታ እንዳለውም ሰምታ ስለነበር እየቻኮለች እሱ ጋር አምርታ የሚያውቁ ነገር ካለ ስትጠይቀው ሁል ጊዜ እሱ የሚተነበያቸው ነገሮች እውነት እንደማይሆኑ፣ ስለዚህ ዕጣ ፈንታን ለመቀየር መሞከሯን አቁማ ደስተኛውና ህይወቷን እንድትቀጥል ሊመክራት ችሏል። ንጉስ ታይጁ ደግሞ እስከዛሬ ወታደሮቹን በመምራት እያገለገለው የነበረውን ጀነራል ሱኪውን ለማመስገን 10ኛ ልጁ የሆነውን ዋንጊዮንን ከጀነራሉ ሴት ልጅ ያንጊውል ጋር እንዲጋቡ ትዕዛዝን የሰጠ ሲሆን አስቀድሜ እንደነገርኳችሁ ዋንጊዮን ግን የሚወዳት ጓሃጂንን ስለነበር ለጥቂት ቀናቶች ያክል ፈቃደኛ ሳይሆን ቀርቶ ጓሃጂን ጋር ጉዞ በማድረግ እንደሚወዳት ፍቅሩን ሲናዘዝላት ንግግሯ እንዲያዝን ቢያደርገውም ከእሱ ጋር ልትሆን እንደማትችል በመናገር ግን ተስፋ እንዲቆርጥ ስላደረገችው የአባቱን ትዕዛዝ
በመከተል ያንጊውልን ለማግባት ፈቃደኛ ሊሆን ችሏል። የሰርጋቸው ቀን ላይ ታዲያ ጓጂን ከዚህ ቀደም እንዳጋጠማት ለሁለተኛ ጊዜ ወደፊት የሚፈጠረውን ነገር መመልከት ጀምራ ከጥቂት ጊዜያቶች በኋላ ዋንግሶ እሱን ከነሚስቱ ሲያስወግዳቸው ተመልክታ ስደነግጥና ትንቢቱን ለማስቆም ምን ማድረግ እንዳለባት ግራ እየተጋባች ያለ ከሰዓታቶች በኋላ ባልጠበቀች ሁኔታ ምሽት አካባቢ እሷ ጋር በመምጣት ፊቴ ላይ ያለውን ጭምብል አውልቄ ሳልፈራ ፕሮግራሙን እንድመራ ስላደረግሽኝ ባንቺ ምክንያት በንጉሱ አባቴም ሆነ በህዝቡ ዘንድ ተወዳጅነትን አግኝቻለሁ በማለት ሳታስበው ስሟት እንደወደዳት በመናገር ፍቅሩን ለመናዘዝ የሞከረ ሲሆን ኮስተር ልትልበት የሞከረች እሷ ግን ቢመቻትም ተስፋ እንዲቆርጥ በማለት የገዛ ወንድሙ ዋንውክን እንደምትወደውና ልቧ ውስጥ ሌላ ወንድ እንዳለ ብትነግረውም ፈገግ ብሎ ግን ባለትዳር ብትሆኚ እንኳን በአንቺ ላይ ተስፋ አልቆርጥም ሊላትም ችሏል። በትውስታ ከሰዓታቶች በፊት እይታችን ወደ ኋላ ወስዶን ግን ልክ እንደሱ ዋንውክ የፍቅር ጥያቄን አቅርቦላት እንደነበር ተመሳሳይ ምላሽን በመስጠት ጥያቄውን ውድቅ እንዳደረገችበት ልንመለከት ችለናል። ንጉሱ ታይጁ ደግሞ እድሜው እየገፋ በመምጣቱ ለማገገም እየከበደውና በተደጋጋሚ በበሽታ እየተጠቃ የመጣ ሲሆን አንድ ቀን ላይ ጭራሹኑ ከመጠን በላይ ታሞ የአልጋ ቁራኛ ሆኖ ሲቀርና ልጆቹና ቤተሰቦቹ እሱን ለማዳን የተቻላቸውን ቢያደርጉም ስልጣንን የሚፈልገው ዋንጊዮ ግን እስኪሞትለት ድረስ ሰዓትን እየቆጠረ መጠባበቁን ሲቀጥል ተሳክቶለትም በሚያሳዝን ሁኔታ ንጉስ ታይጁ ስልጣኑን የሚቀበለው አልጋው ራሱ ንጉስ ዋንግሙ እንዲሆን አገልጋዩ ለሆነው ለጂሞንግ ተናግሮ ህይወቱ ሲያልፍና በተሰጠው ውሳኔ ደስተኛ ያልሆነው ዋንጊዮል ግን ታቦቹን ተጠቅሞ በጉልበቱ ስልጣንን ለመያዝ ችግሮችን መፍጠር ሲጀምር ለጥቂት ደቂቃዎች ያክል ከዋንግሶ ጋር ጦርነትንም ሲገጥምና ከሱ የተሻለ ሆኖ በመገኘቱ ግን ባይፈልግም የገዛ ወንድሙን በስለት ወቅቶት ከከፍታ ላይ ወድቆ ዋንጊዮን ህይወቱ ሲያልፍ ይታያል። እይታችን በመቀጠል ከድፍን 2 ዓመታቶች በኋላ ወደፊት ይወስደንና ስልጣን ተሰጥቷት ጓጂን ህይወቱ ያለፈውን የእመቤቱን ቦታ በመተካት አስተናጋጆችንና ሰራተኞችን እየተቆጣጠረች አሁን ላይ ንጉስ ለሆነው ለዋንግሙ በዋነኝነት አገልጋይ ሆና እየሰራች ሲሆን እስከዛሬ ችግሮችን እየፈጠረ የነበረው ዋንጊዮን ህይወቱ ካለፈበት ሰዓት ጀምሮ ቤተ መንግስት ውስጥ ሁሉም ነገር ሰላም ሆኖ ከዚህ ቀደም ልትኮራበት የሞከረችው ዋንግሶን እንኳን አሁን ላይ እድል እየሰጠችው እየተቀራረቡና እየተግባቡ መምጣትም ጀምሮ ሳይታሰብ አንድ ቀን ላይ ግን ንጉስ ዋንግሞ በጠጣው መጠጥ ላይ መርዝ ተጨምሮበት ስለነበር ሕክምናን በሰዓቱ ሳያገኝ ቀርቶ በሚያሳዝን ሁኔታ ህይወቱ ያለፈ ሲሆን የሚበላውንና የሚጠጣውን የምትቆጣጠረው ጓጂን በመሆኗም ከግድያው ጀርባ ተጠርጣሪ ሆና እሷ ስትወቀስ እይታችን ግን ከቤተ መንግስቱ ውጭ ወደ አንድ ቦታ ወስዶን በገዛ ወንድሙ በስለት ተወግቶ ከከፍታ ላይ ቢወድቅም ሳይሞት ቀርቶ እስከዛሬ ዋንጊዮን ግን ተደብቆ እንደነበር ስንመለከት ለ2 ዓመት ያክል እንዴት ስልጣኑን ማግኘት እንደሚችል እቅዶችን ሲያወጣ ስለነበር ተሳክቶለት አሁን ላይ ንጉስ ዋንግሙን እንዲገደል አድርጎ ቀጣዩ ንጉስ እንኳን ሳይሾም ቤተ መንግስት ውስጥ በድንገት በመምጣት ስልጣኑን ጉልበቱን ተጠቅሞ መቆጣጠር ሲችልና ንጉሱን በመግደል የተጠረጠረችውን ጓጂንን ተጠቅሞ እያስፈራራም ከስልጣኑ እንዳያስወርደው ዋንግሶን በቁጥጥሩ ስር ሊያውለው ችሏል። ከጥቂት ደቂቃዎች በኋላ ግን እስከዛሬ ምስኪን ነው ብለን ስናስብ ከነበረው ከወንድሙ ዋንሙክ ጋር ሲገናኝ እንደምንረዳው ንጉስ የነበረው አባቱ ቴጁ ከሞተበት ጊዜ ጀምሮ ላለፉት 2 ዓመታቶች ሚስት ስለሌለውና ብቸኛ ስለሆነ እንዲሁም የሚወዳት ጓጂን ፍቅሩን ቢገልጽላትም ከሱ ጋር ለመሆን ፈቃደኛ ባለመሆኗ የብቸኝነት ስሜት የተሰማው መጥቶ ስልጣንን እሱ መፈለግ እንደጀመረ አስቀድሞ ግን ታላቅ ወንድሙ ዋንሙክን ከስልጣን ማስወረድ እንዳለበት ስለገባው ለብዙ ወራት ያክል ከወንድሙ ዋንዩን ጋር ይህንን ሴራ ሲሸርብ እንደቆየ ልንረዳ ችለናል። ከዚህ ክስተት በኋላ እስከዛሬ ሀገሪቷ ውስጥ ታይቶ በማይታወቅ መልኩ የተጠላና ጨካኝ መንግስት ሆኖ ህዝቡን እየጨቆነ መምራቱን ሲቀጥል ንጹሐን የሆኑ ዜጎች በየቀኑ ሲሞቱ ቢመለከትም ዋንግሶ ለብቻው በመሆኑ ግን ይህንን ነገር ማስቆም ባይችልም ትክክለኛው ሰዓትና ጊዜ እስኪደርስ ድረስ ግን ልክ እንደ አገልጋይ ሆኖለት ያለውን ነገር በሙሉ እያደረገ ትዕግስተኛ ሆኖ እየጠባበቀ ይገኛል። ከዚህ ቀደም ባይፈልግም የወታደሮቹ መሪ ሴት ልጅ የሆነችውን ያንጊውልን ያገባው ዋንጊዮን ደግሞ 2 ዓመታትን በትዳር በመቆየታቸው አሁን ላይ ቀስ በቀስ ቢሆንም ከእሷ ፍቅር ይዞት ግን ደስተኛ ህይወትን እየኖረ የሚገኝ ሲሆን አንድ ቀን ላይ ግን በአጋጣሚ ንጉስ ዋንጊዮ ትክክለኛ ወሬ ባይሆንም ስልጣኑን ለመቀማት ግን እሱን ለማጥቃት እየተዘጋጀ እንደሆነ አሉባልታ ሲሰራጭ ሰምቶ ስለነበር ከማጣራት ይልቅ የገዛ ወንድሙ ቢሆንም ከነ ቤተሰቦቹ አስወግደው በማለት ለዋንግሶ ትዕዛዝን ሲሰጠው እምቢ ካለ የሚወዳት
የሚወዳትን ሴት እንደሚጎዳበት የገባው ዋንግሶም የተለየ ዘዴ ተጠቅሞ ህይወቱን ሊያተርፍለት አቅዶ ንጉሱ ከመደበለት ሰው ጋር የሚገኝበት ቦታ ጉዞውን ሲያደርግና ለጥቂት ደቂቃ ያክል እየጣላው ቢቆይም እቅዱ ግን ሳይሳካ ቀርቶ ሰዎቹ በለቀቁት ቀስት እሷ ላይ ጉዳት ደርሶ ህይወቷ ሲያልፍና እየወደዳት መጥቶ ስለነበር ዋንጊውንም ሚስቱ ሞታበት ካለ እሷ እዚህ ምድር ላይ መቆየትን እንደማይፈልግ ስለዚህ በጠላቶቼ እጅ ከመሞት አንተ ጨርሰኝ በማለት ወንድሙን ሲማጸነውና የመጨረሻ ፍላጎቱን ለማሳካት ሲል ዋንግሶም ቢሆን ደስተኛ ባይሆንም ፍላጎቱን ግን ሲያሳካለት ይታያል። ከርቀት እያየችው የነበረችው ጓጅንም ብትሆን ከዚህ ቀደም ተመልክቶ የነበረው ትንቢት ሲፈጸም ልትመለከት ችላለች። ንጉሱ ዋንጊዮ ጓጂንን ተጠቅሞ ሁልጊዜ ስለሚያስፈራራው ለእሷ ግድ እንደማይሰጠው ለማሳየት ብሎ አውቆ ከእሷ መራቅም የጀመረ ሲሆን ዋንጊዮ ግን አውቆ እሷን ሊጎዳት እየሞከረ ሊከላከልላትና ሊያድናት በሞከረ ቁጥር በፍቅሯ ብድ እንዳለላት እያረጋገጠ ይገኛል። ስልጣንን ከያዘ በኋላ እስከዛሬ የሰራው ግፍ በሚመስል መልኩ ግን ከዛሬ ነገ በገዛ ቤተሰቦቼ ጥቃት ደርሶብኝ ስልጣንና ንግስናዬን አጣለሁ የሚል ሰቀቀን ውስጥ ገብቶ እንቅልፉን በስርዓት ማታ ማታ መተኛት እየከበደውና ልክ እንደ እብድ የአይምሮ ቀውስ ውስጥ እየገባ ጊዜያቶች መቆጠር የጀመሩ ሲሆን ለህመሙ ግን መፍትሄ ሳይገኝለት ቀርቶ የባሰበት መምጣት ሲጀምር ስልጣኑን ከያዘ ገና ጥቂት ወራቶች እንኳን ሳይቆጠሩ ማንም ጥቃት ሳያደርስበት ህይወቱን ግን ሲያጣ ይታያል። ልዑል ዋንግሶም በዚህ ምክንያት አራተኛው የጎሪዮ ስርወ መንግስት ንጉስ በመባል የተሾመ ሲሆን በመካከላቸው ማንም ሳይገባም ደስተኛ ሆኖ ከሚወዳት ሴት ጋር ፍቅሩን ሲቀጥል ሊያገባትና ሚስቱ ሊያደርጋት መዘጋጀት ሲጀምር ግን ፈቃደኛ ሳትሆን አባቱ የነበረው ታይጁ ከዚህ ቀደም ሊያገባት ሲሞክር ስለት ተጠቅማ እጇ ላይ ጠባሳን በመፍጠር አስቁማ ስለነበር የምትወደው ዋንግሶም በጠባሳው ምክንያት አሁን ላይ ንጉስ በመሆኑ ማግባት እንደማችል ሲነገራት ይህም አልበቃ ብሏት በልብ ድካም የጤና እክል እንዳጋጠማት ስትረዳና ዋንግሶ ግን እንዳይጨነቅ ብላ ሳትነግረው ስትቀር ልክ እነሱ እሱ ደግሞ ስልጣኑን ለማስጠበቅ በፖለቲካ ምክንያት የሚወዳትን ሴት ማግባት ስለማይችል እሱን ከድሮ ጀምሮ የምትወደውን ዮንዋንን እንዲያገባ ሲገደድና ከጓጂን ጋር የነበረውን ፍቅር ሳያቋርጥ ግን ልክ እንደቀመጡ ከእሱ ጋር ቤተ መንግስት ውስጥ አብራ እየኖረች አሪፍ ጊዜን ሲያሳልፉ ይታያል። ጊዜያቶች እየተቆጠሩ በመጡ ቁጥር ግን የጤናዋ ሁኔታ እየተባባሰባት መምጣት ስለጀመረ ስለዚህ ጉዳይ የንጉሱ አማካሪ ከነበረው ከጂሞንግ ጋር መነጋገር ጀምራ አስቀድሜ እንደነገርኳችሁ ስለወደፊቱ የመተንበይ ችሎታ ስላለው እሷ ካጠገቡ ባትኖር እንኳን የጎሪዮ ስርወ መንግስት ሰላማዊ በሆነ መንገድ በዋንግሶ እየተመራች እንደምትቀጥል ስለ ህመሟ ካወቀ የበለጠ ስለሚጎዳ ግን ካጠገቡ እንድትርቅ ሲመክራትና ጓጂንም ከራሷ ደስታ በላይ የምትወደው ሰው ለማስቀደም በማቀዷ ግንኙነታቸው ማብቃት እንዳለበት ግልጽ አድርጋ ስትነግረውና ተስፋ እንዲቆርጥ ብላ ሳይቀር ስላጋጠማት ነገር በሙሉ ለገዛ ወንድሙና ለጓደኛዋ ዋንግጆ ተናግራ ከዋንግሶ እንዲለያት እንዲረዳት ስለጠየቀችው ንጉሱ ደስተኛ ባይሆንም ሁለቱ ፍቅር ውስጥ እንዳሉ በማስመሰል ግን አግብቷት ሳይቀር በትዳር እንዲጣመሩ አድርጎ ከቤተ መንግስቱ በማስወጣት እየተንከባከባት ከሷ ርቋት ሌላ ቦታ አብረው እንዲኖሩ ሲያደርግ ከጥቂት ሳምንታቶች በኋላ ግን የዋንግሶ ልጅ በውዷ እንደያዘችና ነፍሰ ጡር እንደሆነች ብትረዳም ለመመለስ ግን ፈቃደኛ ሳትሆን ስቀርና ስለዚህ ነገር እሱን በሚያውቅበት ሰዓት ላይ ከወንድሙ ዋንግጆንግ እንዳረገዘች በማመኑ የበለጠ በሷ ላይ ተስፋ እየቆረጠ መምጣት ሲጀምር ጊዜያቶች የተቆጠሩና ህመሟ እየባሰባት መምጣት ሲጀምር ግን ስለ ሁሉም ነገር ትክክለኛውን እውነታ ለመናገር ብትፈልግም ከእሷ የሚላክ ደብዳቤ ወደ ቤተ መንግስቱ እንዳይገባ ትዕዛዝ ሰጥቶ ስለነበር ሴት ልጅን በተገላገለችበት ቀን ላይ የመጨረሻ ደብዳቤ ልካለት በሚያሳዝን ሁኔታ መጥቶ ይሰናበተኛል በማለት እየጠበቀችው በህመሟ ምክንያት ህይወቷ ሲያልፍ ይታያል። ዘግይቶና አርፍዶም ቢሆን እውነታውን ያወቀው ዋንግሶ እየቻኮለ እሷ ጋር ቢያመራም ሊያገኛት ግን ያልቻለ ሲሆን ከዚህ ቀደም እንዳየነው የፀሐይ ግርዶሽ ግን በድንገት ተፈጥሮ እይታችን ብዙ ሺህ ዓመታቶችን ወደፊት ተጉዞ በዘመናዊ ዓለም ውስጥ ህፃኑን ለማትረፍ ውሃ ውስጥ ከገባች በኋላ ለብዙ ጊዜ ያክል ኮማ ውስጥ የቆየችው ጓጂን በድንገት ስትነቃና ታይም ትራቭል ባደረገችበት ጊዜ የተፈጠረውን ነገር በሙሉ ግን ትውስቷ ጠፍቶ ስለነበር ሳታስታውሰው ስትቀር ይታያል። ፍቅረኛዋ ትቷት ሄዶ ተስፋ ቆርጣበት የነበረውን የድሮ ህይወቷን ቀጥላ ግን ትክክለኛ እውነታውን ባታውቅም ሁሌ በህልሟ ፊቱ ላይ ጠባሳ ያለበትን ዋንግሶን እያየችው ምክንያቱም ባታውቀውም እያለቀሰች ግን እየነቃች ሲሆን ቀስ በቀስ ግን ጊዜያቶች የተቆጠሩ ስራ ቦታ ላይ ሰካራሙ ጎዳና ተዳዳሪና ጂዋንግን ከሚመስለው ሰው ጋር ተገናኝታ ከዚህ ቀደም እንደምታውቀው እርግጠኛ በመሆን በትንሹም ቢሆን ትውስቷ መመለስ ሲጀምር ስለ ጎሪዮ ስርወ መንግስት የበለጠ ማጣራት ስትጀምርም ትውስቷ ሙሉ በሙሉ ተመልሶ
ተመልሶላት ህልም እንዳልነበር ታይም ትራቭል አድርጋ የኖረችው ህይወት እንደሆነ እርግጠኛ ስትሆንና የታሪክ መጽሐፍትንም ስታነብ ንጉሱ አንግሶ በህዝቡ ዘንድ ተወዳጅ የሆነ ባርነትን ያስቀረና ብዙ ለውጦችን ሀገሪቱ ውስጥ የፈጠረ መንግስት ሆኖ እንዳለፈ ስትረዳ የማይረሳና ታሪካዊ ንጉስ በመሆኑ ደስተኛ ብትሆንም ትታው በመሄዷ ግን እያለቀሰች ይቅርታ ስትጠይቅ ስንመለከትና እይታችን በትውስታ ወደኋላ ውስጥ ሆኖም እሱም ከመሞቱ በፊት ከሴት ልጁ ጋር ደስተኛ ህይወትን እየኖረ እንደነበር እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳብና አስተያየታችሁን ኮመንት ላይ ያስቀምጣችሁ። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።